ሰላም ጤና ይስጥልን የተከበራችሁ የአዲስ 24 ወዳጆች፣ ለዛሬ ከያዝናቸው መረጃዎች የቃና ቲቪ ጋዜጠኛና ፕሮግራም አስተዋዋቂ ዳናዊት መክበብና 4 ባልደረቦቿ በገንዘብ ማጭበርበር ተከሰዋል። ስለ ጉዳዩ ዝርዝር ማብራሪያ እነግራችኋለን። ቲክቶክ በኢትዮጵያ ሊዘጋ ነው በሚባልበት ሰዓት አዶናይ አዲስ ቲክቶክን የሚተካ መተግበሪያ ሊያስጀምር ነው ተብለዋል። ስለዚህ ጉዳይ ተጨማሪ መረጃ እነግራችኋለን። በተመሳሳይ አዶናይ አንድ ወጣት በዓለም አቀፍ ደረጃ ከፍተኛ እድል እንዲያገኝ ማድረጉ በብዙዎች እየተወራለት ይገኛል። ማንን ነው ይህ ተግባር የፈጸመለት? እሱም እነግራችኋለን። ሌላው ሰሞኑን አነጋጋሪ የነበረው የኤርትራ ሰራዊት ማፈግፈግ መጀመሩና ሌሎች መረጃዎች ይገኙበታል። የተከበራችሁ የአዲስ 24 ወዳጆች ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን እንለፍ። የፕሮግራም አስተዋዋቂ ዳናዊት መክበብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምረዋል። ከአዲስ አበባ የሚሰራጨው ኢትዮፒካሊንግ የሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናስወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይም ወላንሳ መክበብ ከእያንዳንዱ ተበዳይ 437 ሺህ ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸው እና ገንዘቡም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የህግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸው አቀርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ ማስነገሪያ ወይም ወኪሉ የመረጃው ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ህግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳይ እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለት የክስ ሰነድ መርምሮ ውሳኔ ለመስጠት ለካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። አዶናይ ቲክቶክን የሚመስል የራሱ አፕሊኬሽን መስርተዋል። ይህ የሆነበት ቲክቶክ በኢትዮጵያ በህግ ሊዘጋ እንደሆነ በሚነገርበት ወቅት ነው። ከ5 ሚሊዮን በላይ ተከታዮች በቲክቶክ ያለው አዶናይ አሁን ደግሞ የራሱ የሆነ ትልቅ ፕሮጀክት ይዞ መጥቷል። አዶናይ በልዩ ለኢትዮጵያውያን የተዘጋጀ ሲድሮ የተባለ አዲስ የማህበራዊ ሚዲያ አፕሊኬሽን አስመርቀዋል። ከ5 ቀናት በኋላም ይጀምራል ተብሏል። ይህ የሆነበት መንግስት ቲክቶክ በኢትዮጵያ እንዲታገድ በህዝብ ተወካዮች ምክር ቤት ለማጽደቅ እንቅስቃሴ ላይ መሆኑ በሚነገርበት ሰዓት ነው። ይህ ደግሞ ለአዶናይ ጥሩ እድልና ለኢትዮጵያውያን ደግሞ ጥሩ አማራጭ ሊሆን ይችላል እየተባለ ነው። ይህም እድለኛ አድርጎታል። ይህ ሀገር በቀል ቴክኖሎጂ ኢትዮጵያውያን በቀላሉ በራሳቸው ዲጂታላዊ መድረክ ላይ ለመተሳሰር የተዘጋጀ ነው ተብለዋል። ይህ ከመዝናኛ ማህበራዊ ሚዲያነት አልፎ በሚሰራበትና በሚታወቅበት መስክ ትልቅ የራሱ ተቋም ለመመስረት መብቃቱ ለብዙዎች ትምህርት የሚሰጥ ሆነዋል። በሌላ በኩል በወጣትነት እድሜው በአካባቢው ያሉ ሰዎችን በመርዳትና መልካም ነገሮችን በማድረግ የሚታወቀው ቲክቶከር አዶናይ አሁን ደግሞ የልጅነት ህልምን እውን በማድረግ ሌላ ትልቅና ልብ የሚነካ ስራ ሰርተዋል። አዶናይ የትንሹና ብሩህ አእምሮ ያለውን የዳንኤል የህዋ ሳይንስ ወይም አስትሮኖሚና የቴክኖሎጂ ህልም ከዳር ለማድረስ በማሰብ ከካናዳ ከመጡ ማናጀርና ፕሮፌሰር ጋር ልዩ የማገናኘትና የማወያየት እድልን አመቻችቶለታል። ዳንኤል ገና በለጋ እድሜው ስለ ህዋና ስለ ቴክኖሎጂ ያለው ጥልቅ እውቀትና ህልም እጅግ የሚያስደንቅ ነው። ይህንን የዳንኤልን አስገራሚ ፍላጎትና ብቃት የተመለከቱት ካናዳዊ ፕሮፌሰር በልጁ እውቀት እጅግ መገረማቸውን ገልጸው ይህ ብሩህ ታዳጊ ህልሙን እንዲያሳካና በዘርፉ ትልቅ ደረጃ እንዲደርስ በማበረታታት አድናቆታቸውን ችረውታል። ፕሮፌሰሩ በፕሬዝዳንትነት በሚመሩትና በካናዳ ሀገር በሚገኘው የኒያግራ ፎልስ ዩኒቨርሲቲ እድሎች እንደሚመቻችለትም የምስራቹን አብስረዋል። በዚህ ሁሉ አስደሳች ክስተት ውስጥ ዋናውና ትልቁ ምስጋና የሚወስደው ግን መድረኩ የፈጠረው ወጣቱ ቲክቶከር አዶናይ ነው። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰዎችን ህልም በማገናኘትና ድልድይ በመሆን እያሳየ ያለው አርአያነት ለሌሎችም ወጣቶች ትልቅ ትምህርት የሚሰጥ ነው። አዶናይ የዳንኤልን አቅም አይቶ ከማለፍ ይልቅ ትክክለኛውን መንገድና ሰው እንዲያገኝ ማድረጉ እውነተኛ የሰብአዊነትና የቅንነት መገለጫ ተደርጎ ተወስዷል።
ተወስዷል። ከአዶናይ ሳንወጣ ሚስ አፍሪካ ሀሴት ደረጀና አዶናይ አንድ ላይ መሆናቸውን እየተዘገበ ነው። ትናንትና አንድ አፕ በማርከስ ኪችን ሬስቶራንት ይመረቅ ነበር። እዛ ምርቃት ላይ ከጃኒ ጋር ሳይሆን አዶናይ ከሚስ አፍሪካ ሀሴት ደረጀ ላይ ታይተዋል። ብዙ ሰው ይህንን ምስል ተመልክቶ ግንኙነት ጀመሩ ወይ ብለው የጠየቁ አሉ። እስካሁን ባለው ምንም ግልጽ የሆነ ነገር የለም። ጀምረዋል አልጀመሩ የሚለው ጉዳይ አልታወቀም። በተለያዩ ማህበራዊ ጉዳዮች ሁለቱም አንድ ላይ ቢሆኑ የሚል ብዙ አስተያየቶች ሲሰጡ ቆይተዋል። ነገር ግን እስካሁን ጀምረዋል አልጀመሩ የሚለው ጉዳይ አልታወቀም። እንደውም የሰማነው አዶናይ ለጃኒ ቀለበት ሊያረግላት ነው፣ አልተጣሉም፣ አብረው ናቸው የሚል ሰምተናል። ስለዚህ ከሚስ ሀሴት ጋር ያለው ጉዳይ እስኪጣራ ድረስ ስማቸው ባናጠፋ መልካም ነው። ከሆነም ደግሞ ተስማምተው ተነጋግረው ያለውን ነገር አጥርተው ያሳውቁናል። እስከዛው ድረስ ግን አዶናይ ጃኒ አብረው እንደሆኑ አድርገን እናስብ። በተለያዩ ማህበራዊ ሚዲያዎች ላይ ራሱ ዮኒ ማኛ በማለት የሚጠራው ታዋቂው ቲክቶከር ሃይማኖቱ ወደ ኦርቶዶክስ መቀየሩ ራሱ ተናግረዋል። በተደጋጋሚ ጊዜ ሃይማኖት በመቀየርና በተለያየ ንግግሩ መነጋገሪያ የሆነው ዮኒ ማኛ አሁን ለስንተኛ ጊዜ ኦርቶዶክስ እንደሆነ የታወቀ ነገር የለም። ከዛሬ 1 ዓመት በፊት ከኦርቶዶክስ ወደ ፕሮቴስታንት የቀየረ ሲሆን ከረጅም ዓመት በፊት የእስልምና እምነትን ተቀብሎ እንደነበረ ይታወቃል። በዚህ ላይ ምን አስተያየት አላችሁ? ኮሜንት ላይ አስተያየታችሁን ስጡን። ከመዝናኛ ዜናዎች ወጣ ስንል ደግሞ የገዛ ባሌ የ14 ዓመት እህቴን ደፈረብኝ፣ እባካችሁ ስለ ሴት ልጅ ይሁንባችሁ ድምጽ ሆኑኝ፣ የኢትዮጵያ ሕዝብ ይፍረደኝ ስትል የተበዳይ እህት ወይም የደፋሪው ባለቤት ጥሪዋን አስተላልፋለች። ወንጀሉን የፈጸመው ሰውዬ ወይም ባለቤቴ አቶ ግዛቸው ማሩ ይባላል። ወንጀሉ የተፈጸመው በንፋስ ስልክ ላፍቶ ወረዳ 11 ሀና ማርያም ሲሆን 1 ወር ታስሮ ወጣ። እኔ ማንም ከጎኔ የለም፣ ገሎኝ ቢሰወር ልጆችን ለኢትዮጵያ ሕዝብ ሰጥቼ ልሞት፣ ሰውየውን ማን አለብኝ ብሎ እኔን በማስፈራራት ላይ ይገኛል ብላለች። ፍትህ ለሴትና ለህፃናት። ለ3 ዓመት በሰው ሀገር በዩናይትድ አረብ ኤምሬትስ በረሃ የለፋሁት ለቤተሰቤ ነበር። 2 ሴት ልጆችና አንድ እንደ ልጄ አቅፍ ያሳደግኳትን የ13 ዓመት ታናሽ እህቴን አደራ ብዬ ለባለቤቴ ጥዬ አጋዥ በመቅጠር ህይወትን ለማሸነፍ ወደ ስደት አቀና። በላቤ የሰራኋትን ገንዘብ እየላኩ ነገ ቤቴ ይቆማል፣ የተሻለ ቀን ይወጣል ስል ህይወት አቅጣጫ ቀይራ የለፋሁበት ተስፋዬ ህልሜና ቀኔ ጨለመ። ይሆናል ብዬ ያላሰብኩት ነገሮች ተዘብራርቀው ጠበቁኝ። እኔ በሰው ሀገር ስሰቃይ በቤት ውስጥ ለረጅም ዓመት በትዳር የተሳሰርኩት ባለቤቴ ያመንኩት የልጆቹ አባት አውሬ ሆኖ ጠብቆኛል ትላለች። የ14 ዓመቷን ታናሽ እህቴን በጭካኔ ደፈራት። ይህም አልበቃ ብሎት ለማንም ብትናገር ይገልሻለሁ እያለ ልጆችንም እገላቸዋለሁ፣ እህትሽንም በሰው ሀገር ራሷን እንድታጠፋ አደርጋለሁ እያለ በዛቻና በማስፈራራት ቆልፎ ለ3 ዓመታት በተደጋጋሚ ሲደፍራት ቆይቶ ጠብቆኛል ትላለች። እኔ በሰላም ኢትዮጵያ ገብቼ ጉዳዩን ለህግ አቅርቤ ወንጀለኛው ለ1 ወር ብቻ ታስሮ ወጥቷል። ለምን ብለን ስንጠይቅ የሴቶችና ህፃናት መብት በሚል የተሰየመው ባርሜሎ አደባባይ ጋር ያለው ፍትህ ቢሮ ተጨባጭ ነገር አላገኘንም ብሎ ለ3 ዓመት የደፈራትን ህፃን ነፃነህ ብሎ አሰናበተው። የኢትዮጵያ ህዝብ ይፍረደን። በአሁኑ ሰዓት ወንጀለኛው ሰሚትና ለቡ አካባቢ በነፃነት ይንቀሳቀሳል ብላለች። እኔና እህቴ ፍትህ እያልን እንገኛለን። ለህይወታችንም አስጊ ሁኔታ ላይ ነው ያለነው፣ እየዛተብን ነው፣ ድረሱልን በማለትም ተበዳዮቹ እየጮሁ ነው ተብለዋል። የደፋሪው ምስልና የማዣ ህጋዊ ደብዳቤም እዚሁ በምስሉ ላይ እንደምትመለከቱት አለ። የሚመለከታቸው አካላት ተረዷት ዘንድ በትህትና እንጠይቃለን። እንደ አዲስ 24 ሚዲያ። ሌላኛው የኤርትራ ጦር ማፈግፈጉን ተገልጿል። የኢፌዴሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈግፍጓል ተብሏል። ከህወሓት ሰራዊት ጋር በመሆን ቆላ ተንቤን፣ ደጋ ተንቤን ላይ ሰፍረው የነበሩ 2 የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸውን ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንዳባ ጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው 2ኛው ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ጋባ ላይ መስፈሩ ምንጮች ለአዲስ 24 ገልጸዋል። በተያያዘ ዜና የኢትዮጵያም የኤርትራም ጦር ወደ ድንበር ተንቀሳቅሷል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶቹን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛው ቁጥር ያለው ጦሩን አስጠግቷል ብለዋል። በሁለቱ ሀገራት መሀል ጦርነት የመቀስቀሱ እድል ከእለት ወደ እለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረት እያደረጉ መሆኑ ታውቋል። የተከበራችሁ የአዲስ 24 ወዳጆች ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። ሌሎች አዝናኝ ፕሮግራሞች በቅርቡ ይጀምራሉ፣ ታተርፉበታላችሁ። እንዲደርሷችሁ ደግሞ ቻናሉን ላይክ፣ ሼር እና ሳብስክራይብ አድርጉ። መልካም ጊዜ